ዋጓን ዩቲዩብ ዋጓን ገደር ስዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊዎች ከሆናችሁ ስለ አርሰናል መስማት የሚነሽጣችሁ እንዲሁም የሌላ ክለብ ደጋፊም ብትሆኑ ስለ አርሰናል መስማት እፈልጋለሁ የምትሉ ምን ጠብቃላችሁ? አሁኑኑ ይሄን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ። ተመልሰናል። እንግዲህ ስለ ለንደን ደርቢው ቸልሲ ቨርሰስ አርሰናል ልናወራ ከማች ሪያክሽን በማች ሪያክሽን ቪዲዮ ተመልሰናል ማለት ነው። ከዛ በፊት ግን ለመላው የኦርቶዶክስ እምነት ተከታዮች እንኳን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ጽዮን ማርያም እንኳን አደረሳችሁ ማለት ፈልጋለሁ። ጽዮን ማርያም ቅድስት ድንግል ማርያም የልባችሁን ሐሳብ ትሙላላችሁ ስል በዚህ አጋጣሚ እመርቃችኋለሁ ማለት ነው። ወደ ገደለው ስንገባ ዛሬ አርሰናል አስቸጋሪ የሆነ ጨዋታ ነበር የገጠመው። አይኖ ከጨዋታው በፊት ፕሪቪው ላይ በጣም ተኩራርተህ ሳሚ አርሰናል ይሄን ጨዋታ 2-0 ያሸንፋል ብለህ ነበረ ብለህ እምትሞግተኝ ካለ አዎ ብዬ ነበር። ነገር ግን እውነት ቪዲዮን ጨርሰኸዋል? እውነት የኔን ፕሪዲክሽን ላይንአፕ ሰምተሃል? ፕሪዲክሽን ላይንአፕን ስትሰማ ቀኝ የመከላከል ክፍል ቦታ ላይ ዊሊያም ሳሊባን የጋብርኤል ማጋሌዝ እንኳን በቦታው ላይ ባይሰለፍም ዊሊያም ሳሊባ አትሊስት እዚህ ጨዋታ ላይ ስለሚኖር እሱ የመሪነት አስተዋጽኦን ከዚህ በፊት እንደተመለከትነው የጋብርኤልን የመሪነት ሚና ይወጣል ብዬ በሙሉ ኮንፊደንስ እዚህ ጨዋታ ላይ ዊሊያም ሳሊባ ይኖራል ብዬ አስቤ ነበር። ነገር ግን የአርሰናል ስታርቲንግ ላይንአፕ ሲወጣ ዊሊያም ሳሊባ የት አለ? ወፍ የለም ስታርቲንግ ላይንአፑ ላይ። ኦኬ ሜቢ የሆነ ነገር አለ አይደል፣ ታክቲካል ለውጥ ሊሆን ይችላል፣ የሆነ ማዘናጊያ ብዬ ቤንቾችንም ስመለከት ዊሊያም ሳሊባ ቤንች ላይ የለም። ነገር አለ። ስለዚህ ሞስኬራና ሄንካፔ ለመጀመሪያ ጊዜ ነበር አንድ ላይ ሆነው የጀመሩት። ስለዚህ ኦፍኮርስ እስከ ዛሬ የነበረንን ሶሊድ የመከላከል ክፍል እዚህ ጨዋታ ላይ አንመለከትም። ምክንያቱም the world the best የመከላከል ክፍል ጥምረት የሚባሉት ዊሊያም ሳሊባና ጋብርኤል ማጋሌዝ እዚህ ኢምፖርታንት ጨዋታ ላይ አልነበሩም። ስለዚህ የተወሰነ ነገር ልመለከት እችላለሁ ብዬ አስቤ ነበር። ነገር ግን ሲሊሚ በጣም መገርሞኔ ግን ምንድነው ያሰብኩት የነበረው ኦፍኮርስ የሆነ ችግር ቢፈጠር የመከላከል ሂደቱ ላይ ነው ሊኖር ይችላል ብዬ አሰብኩት የነበረው። ነገር ግን በቢልዲንግ አፕ ላይ ነበረ በጣም ችግር የነበረው። አርሰናል ኦልሞስት ኢቭን እመጣበታለሁ ቸልሲዎች በዚህ ጨዋታ ላይ ሞይሰስ ካይሴዶ በቀይ ካርድ ተሰናብቶ ወጥቶ ነበር። ኢቭን በ10 ተጫዋቾች ቸልሲዎች ሆነው ራሱ አርሰናል የተጫዋቾች ብልጫ ይዘው ብልጫ ነበራቸው። ግን ኳሱን እንዳሰብኩት የጨዋታውን ኮንትሮል ማድረግ አልቻሉም ነበረ። ለዛም አይዶን ነው ሜቢ ዙቢሜንዲ ኤርሊ ቢጫ ካርድ አፌክት አድርጎት ይሆን አላቅም። ነገር ግን የዛሬው ዳኛ በእኔ በኩል እጅግ በጣም ደስተኛ አልነበርኩም። ካርድ ለመምዘዝ በጣም ይፈጠን ነበረ። የካላፊዮሪን ቢጫ አንዳንዴ ጌሙን ማኔጅ ማድረግ መቻል አለባችሁ። ኢቨን የኩኩሬላም ቢሆን ጨዋታው ጅማሬ ነው አይደለ? ኢትስ ደርቢ እና ኢንተንስ ይኖረዋል ይሄ ጨዋታ። ስለዚህ የሆነ ነገር ማመቻመች ነበረበት ብዬ አስባለሁ። እንዲሁም ጨዋታው ደግሞ እጅግ በጣም ጉሽሚዎች የበዙት ጨዋታ ነበር። ለተመልካች እግር ኳስ ለሚመለከተው አይደለም ለሌላ ክለብ ኢቭን ለደጋፊዎች አሰልቺ የነበረ እግር ኳስ ነበረ ዛሬ የነበረው። ምክንያቱም ተደጋጋሚ ጥፋቶች በሁለቱም ክለቦች በኩል ይመዘገቡ ነበረ። ብዙም አልቆየም ወደ የመጀመሪያው ፈርስት ሃፍ ሊጠናቀቅ ሲል ሞይሰስ ካይሴዶ
አስቀያሚ ፋኪን ደርቲ ፋውል ሚካኤል ሜሪኖ ላይ ሰራ። ሊስን ብዙ ሰው አልተመለከተውም ሊሆን ይችላል። እኔ ገና ፋውሉ ተሰርቶ ኢቨን እሱ ወድቆ ተጎዳው ሲል ሂስ ፋኪን ላይን እየዋሸ ነው፣ ይሄ ካርድ ያሰጣል ብዬ ስቀውጠው ነበር። ቴንኪዩስ ፎር ቫር ተመልሶ ዳኛው በመመልከት እንግዲህ ካይሴዶ ቢጫ ካርዱን ወደ ቀይ ካርድ በመቀየር ካይሴዶ በዚህ ጨዋታ ላይ ከረፍት በፊት እንዲወገድ ተደርጎ እንግዲህ ጨዋታው ቀጠለ። በዛው ምንም ጎል ሳይቆጠር አርሰናል የጨዋታ ኮንትሮልን ማድረግ አልቻሉም ነበረ። ያልተረጋጉ ረጅም ኳሶች ይላኩ ነበረ። ኳሶች የተሳካ ለታለመላቸው ሰዎች በአግባቡ አይደርሱም ነበረ። እጅግ የሚቆራረጡ ኳሶች። ከዛ ባለፈ ደግሞ ሁለቱም ክለቦች መካከል ኢንተንስ የነበረው ጨዋታ ነበር፣ ይቆራረጥ ነበረ። ከዛ እረፍት ወጣ። ከረፍት ሀፍ በኋላ አርሰናል እንግዲህ ምክንያቱም በጨዋታው እርሊ ላይ ካላፊዮሪና ዙቢሜንዲ ቢጫ ካርድ፣ ሞስኬራ መርሊ ኦልሬዲ ከረፍት ሀፍ በፊት ወደ 3-4 የሚቆጠሩ የአርሰናል ተጫዋቾች ኦልሬዲ ቢጫ ካርድ መመልከት ችለው ነበረ። ለዛም ይመስላል ሚካኤል አርቴታ ሰከንድ ሀፍ ላይ ኖርማሊ ያደርጋል ብለን ማንጠብቀው ነገር ግን እኔ በሱ ቀያሪ እጅግ በጣም ተስማምቻለሁ፣ ካላፊዮሪን በማይልስ ሉዊስ ስኬሊ። ምክንያቱም የመሃል ቦታውን መቆጣጠር አልቻለም። አሁን አድቫንቴጅ ምን ይኖረናል? ካይሴዶ በቀይ ካርድ ስለወጣ እንዲሁም የመሃል ቦታ ብልጫ የቁጥር ብልጫ ይኖረናል። ነገር ግን ደግሞ ማይልስ ሉዊስ ስኬሊ ሲገባ ማይልስ ሉዊስ ስኬሊ ወደ መሃል ኢንቨርት እያደረገ የሚጫወት ነው። እንደ ካላፊዮሪ ኦቨርላፕ የሚያደርግ ተጫዋች ስላልሆነ እንግዲህ የመሃል ሜዳ ቁጥጥር ይኖረናል ብዬ አስቤ ነበር። ነገር ግን እኔ እንደሚመስለኝ አይ ዶንት ቲንክ ሶ። ሜቢ ሜዳ ውስጥ አልነበርኩም እና ደግሞ ፐብ ውስጥ ነው ያየሁት። ማለትም ፐብ በኢትዮጵያ ቋንቋ ምን ይባላል? ላይክ ባር አካባቢ ላይ ምናምን ያየሁት ጩኸት ነበረ። እንዲሁም ሰማው ነበረ። ኢቨን ስፒከሩ ነበረ የቴሌቪዥኑ የቸልሲ ደጋፊዎች በጣም ሜዳው ሃይ ክራውድ ሆኖ ነበረ። በደንብ የቸልሲ ደጋፊዎች ኢቨን በጣም ይጮሁ ነበረ። አንድ የእጅ ውርወራ ራሱ አይ ዶንት ኖ ዋይ ቆየህ ብሎ በቸልሲ ደጋፊው ጩኸት ምክንያት ይመስለኛል ዳኛው ወደ ቸልሲ ዘግይተዋል በሚል ወደ ቸልሲ የሰጡት አንድ ውሳኔ የማስታውሰው ይሆናል። ለዛ ይሁን አይ ዶንት ኖ፣ ግን አርሰናል ዛሬ መረጋጋት አይታይባቸውም ነበር። ሰከንድ ሀፍ ሲጀምር አርሰናል ጨዋታውን ተቆጣጥረው የተጫዋች ብልጫቸውንም ይጠቀሙበታል ብለን አስበን ነበር። ሊስን በጣም የምጠለው ተጫዋች አለ፣ ፋኪን ጃኦ ፔድሮ። ያቺ ኳስ ሂስ ፋኪን ዳይቭ ነው ያደረገው። ምንም የነካው ነገር የለም። ባይዘው የቸልሲ ተጫዋቾች ዛሬ በጣም አስቀያሚ ቢሄቪየር እያሳዩ ነበር። አንደኛው በጣም የምጠለው ተጫዋች አለ የቸልሲ ፋኪን ኤንዞ ፈርናንዴዝ። እጅግ በጣም ጸባዩ የሚያስጠላ ቀፋፊ ዘጌ የሆነ ተጫዋች ቢኖር ኤንዞ ፈርናንዴዝ ነው። አይ ፋኪን ዊሽ ሂም ኤሴል። ሊስን ተጫዋች ነው፣ ለኳስ ተጫዋች እንዴት ኤሴል? ሊስን እኔ የአርጀንቲና ደጋፊ የምሆንበት ምክንያት ሊዮኔል መሲ ነው። ግን ምንም የአርጀንቲና ተጫዋችም ቢሆን ኤንዞ ፈርናንዴዝ ዋት ፋኪን ዲስሪስፔክትፉል ተጫዋች፣ በጣም የሚዘጋኝ ተጫዋች ነው። በተደጋጋሚ መለከተው ነበረ ከቲምበር ጋር። መጀመሪያ ቲምበር ኢቨን ፋውል አልሰራም፣ ግን ፌር ፕሌይ ብሎ ሊያነስሮ ሲሞክር ቲምበርን ሪጀክት ሲያደርግ ከዴቪድ ራያ ጋር ሰጣ ገቦ ሲገባ ከማይልስ ሉዊስ ስኬሊ ጋር ሂስ ፋኪን ዋንከር ነ ያ። ከዛም በኋላ ያቺ ኳስ የጃኦ ፔድሮም አንደኛው የሚደብረኝ ተጫዋች ነው። ፋውል ሳይሰራበት ኤኒዌይስ ፋውል ተባለ። ያን ፋውል ተጫወቱት። ኮርና ወጣ። ያቺ ኮርና ተሻማች። ከረፍት ሀፍ እንደተመለሰን ኢቨን ኖ 5 ሚኒትስ አልተጫወትንም። ቻሎባ እንግዲህ በሴት ፒስ ጌን ኦሌ አላልንም እኛ። ሴት ፒስ ያገቡት የዛሬ ጨዋታ ላይ ቸልሲዎች ነበሩ። ሊስን ምን ትዝ እንዳለኝ ታውቃላችሁ? ኤቨርተን አይ ዶንት ኖ ለምን ትዝ እንዳለኝ። ኤቨርተን ከማን ዩናይትድ
ከሞን አርሰናል ዱ ዋትኤቨር ዩ ካን ዱ እዚህ ጨዋታ ላይ መሸነፍ የለብንም። ለምን ይመስላችኋል? የእንግሊዝ ሚዲያዎች ዛሬ አርሰናል ተሸንፎ አይደለም በዚህ አቻ ውጤት ራሱ ምን ያህል በአርሰናል ላይ ጥርጣሬ እንደሚያሳድሩና ምን አይነት ዘገቦች እንደሚዘግቡ ጀስት ተመልከቷቸው። ስለዚህ አርሰናል የጨዋታ ላይ ውጤት ተሸነፈ ማለት በጎዶሎ ተጫዋች ቀውስ ነው ቢፈጠረው። ስለዚህ ከሞን ቋጠራችንን ቀጠለን። የሚገርም እንቅስቃሴ እንግዲህ ነግራችኋለሁ። የትላንትናው ቪዲዮን ከተመለከታችሁ ቡካዮ ሳካ ከ8-8 ኩኩሬላን ማሸነፍ የለበትም። አንድ ቢት አድርጎ የተሳካ ክሮስ ወይም ደግሞ ራሱ ካስቆጠረ ኦልሬዲ ሰክሰስፉል ነበር ማለት ይቻላል። ያሰብኩትን ያህል ሰክሰስፉል ባይባልም ነገር ግን የአቻነቷን ሚካኤል ሜሪኖ ባይዘዌይ ሁላችንም ሚካኤል ሜሪኖን የሚገባውን ያክል ክሬዲት የሰጠነው አይመስለኝም። ሚካኤል ሜሪኖ የዛሬ ዓመትም በኤምሬትስ ስቴዲየም ቸልሲን ስናሸነፍ ብቸኛዋን ጎል ያስቆጠረው እሱ ነው። የዛሬዋንም ወሳኝ ጎል ያስቆጠረው እሱ ነው። ኦልዌይስ ሁልጊዜ ሚካኤል ሜሪኖ ጎሎቹን ተመልከቱ፣ ወሳኝ ጎሎቹን ነው የሚያስቆጠረው። ከኒውካስትል ጋር ብዙ ሳንረቅ ከኒውካስትል ጋር 1-0 እየተመራን ተቀይሮ ገብቶ ያቻነቷንና ክሪቲካል የሆነችዋን ጎል ያስቆጠረው ሚካኤል ሜሪኖ ነበር። አርሰናል ከዛ በኋላ ኳሱን እነ ኦዴጋርድን እንዲሁም ቪክቶር ዮኬሬዝን ቀይሮ ጨዋታውን ለመቆጣጠር ቢሞክርም ነገር ግን እንደነገርኳችሁ ያ አርሰናል ኢቭን ሹቶች የማይሞከሩበትን አርሰናል የዛሬው ጨዋታ ላይ መመልከት አልቻልኩም። ሊስን በጣም አንደርስታንድ አደርጋለሁ። ዛሬ ለመተቸት አልመጣሁም። ለምን መሰላችሁ? ሌስ ቢ ኦነስት ከሁለት ወራቶች በፊት ስለዚህ ጨዋታዎች ስለ መርሃ ግብሮች ያወራሁኝ እኒህ መርሃ ግብሮች ትዝ አሉኝ። በ7 ቀን ውስጥ በአንድ ሳምንት ውስጥ የምናደርጋቸው ወሳኝ 3 ጨዋታዎች ማለትም በኖርዝ ለንደን ደርቢ ቶትናምን የምንገጥምበት እንዲሁም በቻምፒዮንስ ሊግ ላይ ደግሞ ባየር ሙኒክን የምንገጥምበትና ይሄ የለንደን ደርቢ ይሄም ብቻ አይደለም፣ የብሬንትፎርድ የሮቡን ቶትና ከዛ የአስቶን ቪላ ከነዚህ ጨዋታ አትሊስት አይ ወንት 10 ፖይንት ብዬ ነበረ። ስለዚህ ሁለቱን ጨዋታ በአግባቡ እስካሁን 7 አግኝቻለሁ ማለት ነው። ስለዚህ የቪላ ጨዋታውን ነው የሚጠብቀኝ። እሱን ካሸነፍን ሰክሰስፉል ነበር። እውነት ለመናገር ደግሞ 2 ከባድ ጨዋታዎች አድርገን የመጣ ነው። የተጫዋቾች ሮቴሽን አላደረግንም በሚገባ እና ደግሞ ዋና ሴንተር ሃፍ ተጫዋቾቻችንን ጥምረታችንን የዛሬ ጨዋታ ላይ አላገኘንም ነበረ። ስለዚህ ከሜዳችን ውጪ እንደተመዘገበ አይኖ በጣም ያናዳል። የተጫዋች ብልጫችንን መጠቀም አልቻለም። ነገር ግን ሊስን የተጫዋች ብልጫ ሊኖር ይችላል። ነገር ግን ከመጀመሪያ የተጫዋች ብልጫ የነበራቸው እነሱ ናቸው። ምክንያቱም በሜዳቸው ስላደረጉ 12-11 ነበር የተጫወተው። እንግዲህ ካይሴዶ ሲወጣ 11-11 መሆን ነበር የቻልነው። 11-11 ይህን ቸልሲ ማሸነፍ እንችል ነበረ። ያሰብነውን የአትሊስት እዚህ ጨዋታ ላይ ሳሊባ ቢኖር ለቢውልድ አፕ ራሱ ወሳኝ ነበር የሚሆነው። ቪክቶር ዮኬሬዝ እዚህ ጨዋታ ላይ ጨዋታውን የአሸናፊነቷን ጎልደን ጎል ማግባት የሚችልበት አጋጣሚ ባይዘዌ ተፈጥሮ ነበር የጨዋታው መጨረሻ ክፍል ላይ። ነገር ግን ሊስን መውቀስ አልፈልግም፣ ምክንያቱም ኢስ ዩሊያን ቲምበር ማይ ፌቨራይት ፕሌየርስ። ዩሊያን ቲምበር ያችን ኳስ ማደርስባት ከሆነ ቢቷ ታስባችሁታል። ቪክቶር ዮኬሬዝ ከጉዳት መልስ የአሸናፊነቷን ጎል ባለቀ ሰዓት ወዘወዘው ነበር የሚለው ኮሜንታተሩ ኢትዮጵያዊ ቢሆን ማለት ነው። ባይዘዌ በአርሰናል ውስጥ ጥሩ ሙከራ ማድረግ ችለው ነበረ። በማርቲኔሊና ጥሩ ሴቮች አድርጎ ነበረ ሳንቼዝ የዛሬው ጨዋታ ላይ። በበኩሌ ብዙም ትንሽ ተከፍቻለሁ እውነት ለመናገር። ነገር ግን ሊስን
ከባድ ጨዋታዎች በኋላ የመጣ አዌ ከባድ ጨዋታ ነው። አሁን ደግሞ ሊስን አሁን ስለዚህ ነው ማውራት ያለብን። ዲሴምበር is a fucking tough month ምክንያቱም በ27 ቀን ውስጥ 8 ጨዋታ እናደርጋለን። ቦክሲንግ ዴይ ሊጀምር ነው። እሱም ሮብ አርሰናል ከብሬንትፎርድ በኤምሬትስ ስቴዲየም በሚያደርገው ጨዋታ ይጀምራል። አናዘር ለንደን ደርቢ። ብሬንትፎርድ ወቅታዊ አቋማቸው አሪፍ ላይ ናቸው። ስትራይከራቸውም እንግዲህ የነ ኢምቤሞን መውጣት ብሬንትፎርድ ከነ ኢምቤሞ መውጣት ያጣቸዋል ተብሎ የሚጠበቀውን ጎሎች በሌላ ተጫዋች ማግኘት ችሏል። እንግዲህ ሮብ ደግሞ ሌላ ፈተና ይጠብቀናል። እሷን በአግባቡ እንግዲህ ጆብ ደን አድርገን የተጫዋቾች ሮቴሽን ሊስን አይ ዋንት ቱ ሲ ፋኪንግ ኗኔሪ ጊዜ ሊሰጠው ይገባል። ኦዴጋርድ ተመልሷል። ነገር ግን እዚህ ጨዋታ ላይ የዲሴምበር ወር ላይ ተደራራቢ ጨዋታዎች ስለሚኖሩ ያለንን ስኳድ በአግባቡ መጠቀም አለብን ብዬ አስባለሁ። ለዛሬ የመጣሁበት ርዕሴን ይመስላል። ምን ተሰማችሁ? ስለ ጨዋታው ሐሳብ አስተያየታችሁን ኮመንት ሴክሽን ላይ ደቅ አድርጉልኝ። ለዛሬ የመጣሁበት ርዕሴን ይመስላል። አም አውት ፒስ ከሞን ዩ ገነርስ